በጌታ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? ክብር ለኢየሱስ ይሁን። ሃሌሉያ። አንድ ሁል ጊዜ የሚገርመኝ ቃል አለ። ታስታውሱ እንደሆነ ኤልያስ ብዙ ቻሌንጆች ገጥመውት እኔ ብቻዬን ቀርቻለሁ እና ፈራው፣ አሰናብተኝ፣ ሸኘኝ እንደዛ ምናምን ብሎ ለበዓል ያልሰገዱ 7000 ያሉት አሉኝ ብሎ ሮሜ ላይ ሐዋርያው ጳውሎስ በመገለጥ ያንን የነገስታትን ታሪክ አንስቶ ይናገራል። ጳውሎስ ነው ማብራሪያውን የሰጠውና አምላካዊ ክስ ይለዋል። አምላካዊ መልስ ለአምላክ ለሰዋዊ ክስ ይለዋል ጳውሎስ። እና እዛ ቦታ ላይ ኤልያስ በሱ ፋንታ ነቢይ እንዲሆን እና ደግሞ በሱ ፋንታ በሌላኛው ፋንታ ንጉስ እንዲሆን ሰው እግዚአብሔር መድቦ ነበር። እና አንድ ቀን አንድ ነቢይ መጣና እዩን የሆነ ነገር አለው እና ሰው በተሰበሰበበት መሃል ነው እንደዚህ ያለው። አለቃ ካንተ ጋር ጉዳይ አለኝ አለው። ወጣ፣ አንድ ቃል ነገረው፣ ሲምፕል ቃል፣ ስብከትም አይደለም። ንጉስ እንድትሆን እግዚአብሔር ቀብቶሃል አለው። ሰማ። ተመልሶ ሲገባ እዛ ከነበሩት ኮሚቴዎች ውስጥ ወይንም ኮሊግስ የሚባለ ፓርቲው ውስጥ ከነበሩ ሰዎች መሃል ምን አለህ ጠርቶ ምንድን ነው ያለ አሉት። በጣም የሚገርመኝ ክፍል ነው። አይ ሰውየውን ታውቁታላችሁ፣ የእብድ ነገር ነው የነገረኝ አለ። አይ እዩ እንደዚህ ትሆናለህ አለኝ ብሎ ሲነግራቸው ወዲያው እዩ ነገሰ ብለው ጮሁና አነገሱት ይላል። ከኔ ኢማጂን አላዛር ትዝ ይላችኋል? ከሞት ሲነሳ አልሰማም። አላዛር ና የሚለው ቃል በህይወት አኖረው። አንድ የእግዚአብሔር ቃል በሽታ ላይ፣ ጉዳያችን ላይ፣ እኛ ነገር ላይ አንድ ቃል ሲምፕል ቃል፣ አንድ ቃል ተነስ የሚለው ቃል ሰው ያስነሳል። አሁን እኔ የምሰብከው በጣም ብዙ የምሰብከውን ስብከት ሁልጊዜ የማስበው እንደዛ ነው። አንድ ቃል ሰው ያስነሳል። እኛ አሁን የምንማረው ለአእምሯችን ለሰይጣን ክስና ለተሆነ ነገር ነው እንጂ እግዚአብሔር ሲናገር እዩ ነገሳሉ። በቃ አለቀ፣ ነገሰ። እስኪ ለዚህ አምላክ እልልታና ጭብጨባ እንስጠው። ሃሌሉያ፣ ክብር ለኢየሱስ ይሁን። እኔ በዛ መንፈስ ነው ሁልጊዜ እግዚአብሔርን የምጠራው። ጴጥሮስም በትንሽ ደቂቃ ውስጥ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በእርግጥ ሐዋርያቶች ለበሽታው ነው እንጂ ንግግር የሚያደርጉት ወደ እግዚአብሔር አይጸልዩም። ቢኮዝ እግዚአብሔር ውስጣቸው ስላለ ቁርጭምጭምቱ ጸና። አልጋህን ተሸክመህ ሂድ ሲለው አልጋውን ተሸክመው ሄደ። እስኪ ለዚህ አምላክ እልልታና ጭብጨባ እንስጥ። ሃሌሉያ። ያው ትንሽ ነገር ነው የምናገረው። የለውጥ 3 ለውጦችን ነው አንስቼ ወደ ርዕስ የሚሄደው። 3 ቦታ ላይ በጣም አሳሳቢ የሆኑ የአስተሳሰብ ለውጦች በመጽሐፍ ቅዱስ ላይ እናገኛለን። ከ3 ውስጥ አንደኛውን ነው ዛሬ አብረን እንድናይ የምፈልገው። አንደኛው ዮሐንስ ወንጌል ምዕራፍ 14 ላይ፣ ሁለተኛው ሉቃስ 11 ላይ፣ ሶስተኛው ሐዋርያት ሥራ ምዕራፍ 1 ላይ ነው። 3ቱም ላይ ሐዋርያቶች በእግዚአብሔር ልጅ በኢየሱስ ክርስቶስ እግር ስር ተምረው the same people ከክርስቶስ ኢየሱስ ጋር ጊዜ ያሳለፉ ሰዎች ናቸው። እነዚህ ሰዎች 3 ጊዜ አስደናቂ በሆነ መንገድ እግዚአብሔር ሽፍት አድርጓቸዋል፣ ቀይሯቸዋል። የመጀመሪያውን እንደው ሉቃስ 11ን ቆየት ብዬ ለማንሳት ያክል ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው ሲመክራቸው ከቆየ በኋላ እሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ በዛ ደግሞ መጣችሁ ትኖራላችሁ ካላቸው በኋላ ትንሽ የመረበሽ ስሜት አሳይተው ነበረ። ሐዋርያቶች ደቀ መዛሙርት ድንጋጤ፣ ፍርሃት ነበረባቸው። የእግዚአብሔር ልጅ ኢየሱስ ክርስቶስ አብሯቸው ነበር፣ ሙታን እያስነሳ
በሽተኛ እየፈወሰ አጋንንት እያስወጣ እርኩስ መናፍስቶችን እያዋረደ የጨለማውን ኃይል እየገለጠ የሐዘን መጋረጃ እየቀደደ በማህበረሰቡ ዘንድ የተፈሩና የሚያስገርም የእግዚአብሔር ሰው ሆኖ እንደ ነቢይ እና እንደ ንጉሥ በመካከላቸው ኖሯል። እና በነቢይነቱ የተገለጠው ክርስቶስ ኢየሱስን ሐዋርያቶችና ደቀ መዛሙርቶች ያዩት የነበረው እንደ ንጉሥ ነው። ንጉሥ ነው። ነገር ግን በምድር ላይ ለመንገስ የመጣ ንጉሥ አልነበረም። እነሱ ግን እንደዛ ነበር ያሰቡትና እሄዳለሁ ብሎ ሲነግራቸው ፈቃደኛ አይደለም ልባቸው የሆነው። በልባቸው ብርቱ ፍርሃት፣ ብርቱ ድንጋጤ ወርዶባቸው ነበር። ያ የሚፈውሰው እሞታለሁ ሲል አይገባቸውም። ሰቀላለሁ ሲል አይገባቸውም። እገረፋለሁ ሲል አይገባቸውም። ስለ እናንተ በመስቀል ላይ ደሜን አፈሳለሁ ሲላቸው አይገባቸውም። ምክንያቱም ከሮማ የሚያድናቸው ከሮማ ስቴት የሚያድናቸው ንጉሥ መሲህ በእግዚአብሔር የተቀባ የዳዊት ቅባት በላዩ ላይ ያለ ኢየሱስ አብሯቸው ነበረ። ታዲያ እሄዳለሁ ሲላቸው ንጉሱን ከበው እሳት ይሞቁ የነበሩ ደቀ መዛሙርቶች ፈሩ፣ ደነገጡ። ጌታ ኢየሱስ ክርስቶስ እሄዳለሁ ብሎ እንቅጩን ከነገራቸው በኋላ ግን አንድ ነገር ነገራቸው። እኔ እሄዳለሁ፣ ነገር ግን ከኔ ቀጥሎ የሚመጣ ሁሉ ቦታ የሚገኝ ሌላ አጽናኝ እሰጣቸዋለሁ አላቸው። ስፍራ ቦታ የማይወስነው ኢየሱስ በስጋ ስለተወሰነ ወደ ገሊላ ወረደ፣ ወደዚህ ሄደ የሚል አለው። መንፈስ ቅዱስ ላይ የለም። ስለዚህ ኢየሱስ ክርስቶስ ንጉሥ ሆኖ እነሱ በዙሪያው ሆነው አንዳንዶች እንዲያውም ወንበር ተሻምተውና ተጋርተው ባለስልጣን ሆነው የአንድ ወረዳ ገዢ ገቨርነር ሆነው ለመኖር የገሊላ ገዢዎች ለመሆን የሚያስቡ በሙሉ ኢየሱስ ሲሄድ አስደንግጧቸው ነውና ሌላ ጳራቅሊጦስ የሚባል ሌላ ጽናኝ፣ ሌላ ኃይል፣ ሌላ ብርቱ ወዳጅ ሰጣቸዋለሁ አላቸው። እሱ አንድ ሽፍት ነው ለደቀ መዛሙርቶች ከኪንጉ ወደሚያጽናናው ኪንግ ወደ መንፈስ ቅዱስ ሽፍት አደረጋቸው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ይሙትልን እንጂ አብሮን የሚቆየውና የሚያጽናናን መንፈስ ቅዱስ እንደሆነ ነግሯቸው አልፏል። መንፈስ ቅዱስ እሱ አንዱ ሽፍት ነው። ዮሐንስ ወንጌል 14 እስኪ መንፈስ ቅዱስን እስኪ እናጨብጭብለት። አይ ሲጨበጨብ ሰምቼ አላቅም ለመንፈስ ቅዱስ። ለዛ ነው ሁለተኛው ሽፍት ሁለተኛው ደቀ መዛሙርት ላይ ሁለተኛው የቀየረላቸው ነገር ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ነው። ይሄ በጣም እንደኔ አይነቱ ጴንጤቆስጤ ቴዎሎጂን ወይንም በሉት ብቻ ለማንኛውም ይሄ በጣም ኢምፖርታንት ነው ለኛ። ይሄ መመሪያችን ነው። ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ኢየሱስ ክርስቶስ ከሞተ በኋላ ተነስቶ እንደገና ለ40 ቀንና ለ40 ሌሊት ከታያቸው በኋላ የመሄጃውና የመለያው ወቅትና ወራት ውይይት ላይ አንድ ጥያቄ ጠየቁ። አቤቱ ኢየሱስ ክርስቶስ ሆይ ለእስራኤል ያንተ ንግስና አሳሳቢ ሆኗል። ለእስራኤል መንግስትን መቼ ነው የምትመልሰው? ኪንግደም የእስራኤል የተስፋ ቃል መንግስት መቼ ነው የሚመለሰው ብለው ኢየሱስ ክርስቶስን ጠይቀውት ነበር። ኢየሱስ ክርስቶስ ታላቁን ትእዛዝ ሰጥቷቸዋል። ታላቁን ተልእኮ እንደውም አንዳንድ ሰዎች ታላቁ ትእዛዝ ለታላቁ ተልእኮ ብለው ይጠሩታል ይሄን ክፍል። ኢየሱስ ምን አላቸው? የእስራኤል መንግስት እንዴት እንደሚመለስ በምድር ላይ የእናንተ መንግስት እንዴት እንደሚጸና ተዘልላችሁና ነፃ ወጥታችሁ ከባርነት ነፃ ወጥታችሁ ከጨቋኞች ነፃ ወጥታችሁ ኦፕሬሽን ጠፍቶ በህይወት ልትኖሩ የምትችሉት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው። የእስራኤል መንግስትን የሚመለስበትን ወራትና ወቅት ለማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይልን ትቀበላላችሁ። you will be powerful ማለቱ ነው። ከባርነት ነፃ ትወጣላችሁ። ከሚታየውና ከማይታየው ጭቆና ነፃ ትወጣላችሁ። እንዳውም ነፃ አውጪዎች ሆናችሁ ትሄዳላችሁ። በሉቃስ ወንጌል 4 ላይ የተጻፈውን በኢሳይያስ 61 ላይ የተጻፈውን የእግዚአብሔርን አጀንዳ በታላቁ ተልእኮ ላይ ታላቅ ትእዛዝና ፓወር ተቀብላችሁ ወደፊት ትሄጃላችሁ። አሁን ሽፍት አድርጓል። የኪንግደም ጊዜ ሳይሆን የስፒሪት ዘመን ነው። ክብር ለኢየሱስ ይሁን። የመንፈስ ቅዱስ ዘመን ነው። ስለዚህ መንፈስ ቅዱስ እልልታና ጭብጨባ እንሰጠዋለን። ሶስተኛው ሽፍት ሉቃስ 11 ነው። ዛሬ ቀለል አድርጌ የማካፍላችሁ
ያው አንዳንድ ርዕሶች ረዘም እንዳይሉ ስለምፈልግ ትምህርተ ጸሎት ልትሉ ትችላላችሁ። ዛሬው ትምህርተ ጸሎት ለመንፈስ ቅዱስ የሚባል ነገር ነው። ነገሩ መንፈስ ቅዱስ ነው። ግን ትምህርተ ጸሎት ብላችሁ ውሰዱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ 11 ላይ ይጸልይ ነበር። በጣም አስገራሚው ነገር ጌታ የጌቶች ጌታ ነው። የዓለም ፈጣሪ ነው። ከዓለም ውጭ ያለውን አጠቃላይ ኮስሚክ የሆነውን ዓለም በሙሉ የሚቆጣጠረው ኢየሱስ ነው። ቃል ነበር፣ በመጀመሪያ ነበር፣ ከእግዚአብሔር ጋር ነበረ፣ በእግዚአብሔር ዘንድ ነበር፣ እግዚአብሔር ነው። ነገር ግን ኢየሱስ ክርስቶስ ከሚታወቅበት ነገር አንዱ ይጸልይ ነበር ይላል። ከጸሎት ኤግዘምትድ የሆነ ሰው የለም። እኔ እንደውም ሳልጸልይ ነው እግዚአብሔር የሚሰማኝ የሚል ሰው ሊኖር ይችላል። የስ ግን ጸሎት የግድ ነው። ኢየሱስ ሲጸልይ ጸሎት ሲያደርግ ያየ አንድ ደቀ መዝሙር ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ረጅም ስለ ጸለየ ሊሆን ይችላል። እሱን ወደ ውስጥ ገብቼ አላስተምራችሁም፣ ከዚህ በፊት አስተምሬያቸዋለሁ። ረጅም ጸሎት ስለ ጸለየ ሊሆን ይችላል። አንድ ጥያቄ ጠየቀ። ይሄ ደቀ መዛሙርት ምናልባት ዮሐንስ ሊሆን ይችላል። ከደቀ መዛሙርቱ አንዱ ጌታችን ኢየሱስ ክርስቶስን አንድ ጥያቄ ጠየቀው። ዮሐንስ ደቀ መዛሙርቱን መጸለይ እንዳስተማራቸው አስተምረን ብሎ። አንደኛ ይሄ ጠያቂ አይሁዳዊ ስለሆነ ጸሎት ያውቃል። ምክንያቱም አይሁዳዊ በሙሉ ይጸልያል በቀን 5 ጊዜ ሚኒመም 7 ሳይሆን አይቀርም። ሁለተኛ ዮሐንስ ደቀ መዛሙርቱን ስለ ጸሎት ሲያስተምር አይቷል፣ ወይ ተምሯል ወይ አይቷል። ስለዚህ ካየ ሰዎችን ጠይቆ ማወቅ ይችላል። እንደሚመስለኝ የኢየሱስ ክርስቶስ የጸሎት ስታይል በጣም ስላስገረመው ሊሆን ይችላል ጌታን ኢየሱስ ክርስቶስን ጠየቀው እና ኢየሱስ ክርስቶስ የጸሎት ፕሪንሲፕል ወይ ሞዴል ምንድነው የሚባለው ቴምፕሌት ሰራለት። ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ነገራቸው። እሱም ማንሳት ብዙ አስፈላጊ አይደለም፣ ምክንያቱም በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የሚለውን ብዙ ጊዜ ስለምንጸልየው እሱ ሞዴል ነው። እሱን ካስረዳ በኋላ ሌላ የጸሎት ትምህርት አስተምረዋል። ብዙ ጊዜ አይነሳም እሱ ክፍል። እሱ ነው ዛሬ የማካፍላችሁ። ትምህርተ ጸሎት ምን መሰላችሁ የሚለው የመጀመሪያው ትግበራው ነው ማለት ፕሪንሲፕሉ ነው። ቀጥሎ የሚያስተምራቸው ዝቅ ብሎ ትግበራውን ነው። ቀጥሎ በመሬት ላይ ኤክስፒሪየንሱ ነው። አጋንንት እያስወጣን ያስተማራቸው። ሶስቱም የጸሎት ትምህርቶች ናቸው። ነገር ግን ሁለተኛውን ክፍል ነው ማስተምራችሁ። እንደዚህ ይላል፣ ላንብብላችሁ። ትምህርተ ጸሎት ለመንፈስ ቅዱስ መቀበል ብላችሁ ልትወስዱ ትችላላችሁ፣ ግን ትምህርተ ጸሎት ነው እርሱ። ላንብብላችሁ። የዕለት እንጀራችንን ዕለት ዕለት ስጠን፣ ምግብ ነው። ኃጢአታችንን ይቅር በለን እኛም ደግሞ የበደሉንን ይቅር ብለናልና፣ ሪሌሽንሺፕ ነው፣ ፌሎሺፕ። ከክፉ አድነን እንጂ ወደ ፈተና አታግባን፣ ፕሮቴክሽን ነው። ይህን ከዚህ በፊት ስላስተማርኳችሁ ነው። እንዲህም አላቸው ይላል ቁጥር 5 ላይ ምን አላቸው? ከእናንተ ማንም ወዳጅ ያለው ሰው ቢኖር ይላል በሌሊት ከሩቅ አገር የመጣ እንግዳ መጥቶ ቢጠይቀው እንጀራ ቢለምነው የለኝም ይለዋልን? ሌላስ ቦታ ሂዶ አንኳኩቶ ቢጠይቅ ያ ሰው ተኝቻለሁ በሩን አልከፍትም ይላልን? ወደ እርሱ ሂዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጅ ከመንገድ ወደ እኔ መጥቶ የማቀርብለት የለኝም ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጄ ተቆልፏል፣ ልጆችም ከኔ ጋራ ባልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላይ እንግዲህ ያነሳውን ፕሪንሲፕል አለ አይደል? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ የሚለውን ስትጸልዩ have this spirit በህይወታችሁ ይህንን መንፈስ ያዙ። እምቢ አይባልም እያለ ነው። እምቢ አይባልም። በቃ በጸሎት ላይ እምቢታ የለም እያለ ነው። ይሄ ሉቃስን የጻፈ ዶክተር የሚናገረው። እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ይህን ጸሎት መጸለይ ከጀመርኩ ሲሪየስሊ አሁን ወደ 201 ቀን ምናምን ሆኖኛል።
ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን the very word of Jesus ሉቃስ ጽፎታል። ሉቃስ አልነበረም ይሄን ሲናገር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወይንም እግዚአብሔር አብ በመንፈስ ቅዱስ ኃይል ሆኖ እኛ የምንጠይቀውን ጥያቄ በሙሉ የሚሰጠንና የሚያደርግልን እዛ ከላይ በፕሪንሲፕል ደረጃ የተቀመጠውን የጸሎት ርዕስ አለ አይደል? መንግስት ትምጣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን የሚለውን ፍሬሙን ከነገረን በኋላ ልመናችሁን ስትለምኑ አንድ ነገር በአእምሯችሁ መያዝ አለባችሁ ይላቸዋል። ምን? የሚጠይቅ ያገኛል፣ የሚፈልግ ያገኛል፣ የሚያንኳኳ ምን ይለታል? ይከፈትለታል። እግዚአብሔር ለምንድነው ለኛ ሁሉን ነገር የሚያደርገው ነው? ሶስት መሰረታዊ ነገሮች አሉ። እሱን ነው ማካፈላችሁ። አጭር ነው ብያችኋለሁ። የመጀመሪያው ነገር እግዚአብሔር ለኛ የሚሰጠን ስለ ንዝነዛችን ነው። ፐርሲቨረንስ ይለዋል እንግሊዘኛው። ነዝንዙኝ ነው የሚለው። ለምኑኝ፣ ጠይቁኝ። ወዳጅ ስለሆነ ባይሰጠው እንኳን ስለ ንዝነዛው ካልጋው ላይ ተነስቶ እንጀራውን ይሰጠዋል። ስለ ጥየቃውና ስለ ጭቅጨቃው ስለ ማለቱ ተነስቶ ይሄ ሰው ምን ይሰጠዋል ይላል? እንጀራውን ይሰጠዋል። እኔ እምላችኋለሁ ነዝንዙ፣ ጠይቁ፣ ለምኑ፣ አንኳኩ። አንድ ጊዜ ምቱ አይደለም፣ ማንኳኳትና መምጣት ይለያያል። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ትወስዳላችሁ። ለሚያንኳኳ ምን ይላል? 4 ነጥብ። አሁን እስኪ እንነጋገር። ስንት ጊዜ ነው የለመንነው? አንዳንድ ቦታ ላይ እግዚአብሔር ሳትጠይቁት ገና ይሰጣችኋል የሚል ቃል አለ። ነገር ግን ስለ ልመና ስለ ንዝነዛ አንድ ሴት ተነስታ ለውሻ አይሰጥም ብሎ ኢየሱስ ክርስቶስ ሲናገር ጨቅጭቃው ትራፊ እንኳን ይሰጣል ብላ ጠይቃ እንደወሰደችው ስለ ልመናችን ስለ ንዝነዛችንና ስለ ጥየቃችን ደጋግመን ስለ ማንኳኳታችን እግዚአብሔር ከሰማይ ሆኖ ምን ይላል? ይሰማል፣ ይሰጣል፣ ይከፈታል፣ ታገኘዋለህ። ትምህርተ ጸሎት የሚነግረን ነገር ንዝነዛ ነው። ንዝነዛ ደግሞ አሰልቺ ነገር ነው። 3 ጊዜ ጠይቆ በቃኝ የሚል ሰው አለ። 7 ጊዜ ጠይቆ የሚደክመው አለ። 1 ዓመት ጠይቆ በቃኝ የሚል ሰው አለ። 38 ዓመት ውሃው ሲናወጥ እግዚአብሔር ታምራት ያደርጋል ብሎ ይጠብቅ የነበረ ሰው አልጋህን ተሸክመ ሂድ የሚለው ዋና አዳኝ መጥቶ ሲያናገረው ሰልችቶታል። ሰው የለኝም አለው። አንዳንድ በሽታዎችን፣ አንዳንድ ጥያቄዎችን፣ አንዳንድ ጉዳዮችን 4 5 ብቻ ጠይቃችሁ ሊሆን ይችላል። አንድ ጥቅስ አለ ሰው ሁሉ የሚታለልበት። እሱን እንግዲህ ያው ዛሬ ግልጹ መናገር ያስፈልጋል። 3 ጊዜ ጸለይሁ ጸጋዬ ይበቃሃል አለኝ ይላል ጳውሎስ ነው። ፍርስፎል ያ እዛ ጳውሎስ የሚናገረው ክፍል ላይ በሽታ መሆኑ አይታወቅም። ተናግረነው አናውቅም። ምዕመናን እንዳይበላሹም ብለን ዝም ብለን ጳውሎስም እንዲህ ተሰምቷል እያልን ያዝ ነው። ስለ በሽታ ያወራም እርግጠኛ አይደለም። ሁለተኛ የሰይጣን መልእክተኛ ነው የሚለው የተላከበት። It's not the messenger of God። የሰይጣን መልእክተኛ ነው የተላከበት። የሰይጣን መልእክተኛ ደግሞ ልንቀበል አንችልም። 2 በሉ። ሶስተኛ እንዳይታበይ ነው ያ በሽታ መጣብኝ የሚለው። በሽታ መሆኑ አይታወቅም ብያቸዋለሁ። ለምንድን ነው የሚታበየው? እስከ 3ኛ ሰማይ ስለሄደ ነው። እናንተ ብዙዎቻችሁን እንደሰማሁት ከሆነ 1ኛው ሰማይ ብቻ ነው የሄዳችሁት። ለመታበይ የሚያበቃ የመንፈሳዊ ልምምድ የላችሁም። ስለዚህ የእግዚአብሔር ፈቃድ አይደለም። በሽታውም የእግዚአብሔር ፈቃድ አይደለም። ደዌውም፣ መከራውም፣ ችግሩም፣ ጉስቁልናው የእግዚአብሔር ፈቃድ አይደለም። ሲመጣ እናኮርፋለን ማለት አይደለም። ስንታመም ከእግዚአብሔር ጋር እንጣላለን ማለት አይደለም። ምክንያቱም ከእግዚአብሔር ጋር ያለን ሪሌሽንሺፕ በዚህ በሚገጥመን አፕስ ኤንድ ዳውንስ አይበላሽም። ነገር ግን አንኳኳ ይከፈታል፣ ለምን ይሰጣል፣ ፈልግ ታገኛለህ ተብሎ ተጽፏል። አሁን እዚህ ጋር ነው ትልቁ ጥያቄ። እዩ ነገሰ ያሉት በስንት ቃል ነው? አልዓዛር የተነሳው በስንት ቃል ነው? ቁርጭምጭምቱ የጸናው በስንት ቃል ነው? በጌታ በኢየሱስ ስም ተነስና ተመላለስ። እኛ ብዙ ቃል ስለ በሽታችን ሰምተናል። ትፈወሳለህ ተብለህ ስለ ኑሮህም ሰምተሃል። ስለ ማንኳኳትም ተነግሯል። አንኳኳ፣ ፈልግ፣ ጠይቅ የሚል ቃል 3ም ቀርቦልሃል። ዛሬ እግዚአብሔር ስለ ንዝነዛ የሚሰማበት ቀን ነው። ሃሌሉያ! እግዚአብሔር የሚሰማን ስለ ንዝነዛችን ነው። ስለ ልመናችን፣ ስለ ተማጽኗችን 420 ዓመት ባሪያ የነበሩ ወደ እግዚአብሔር ጮሁ። እግዚአብሔርም ጩኸታቸውን ሰማ፣ ሊያድናቸው ምን አደረገ ይላል? ወረደ ይላል።
ጌታዬ ቃል ብቻ ተናገር ብላቴናው በሕይወት ይኖራል የሚለውን ቃል ታስታውሳላችሁ? እንኳን ማንኳኳል ኖክ። ስለዚህ እግዚአብሔር ጸሎታችንን የሚሰማው ስለምናችን ነው? ስለ ንዝነዛችን ነው። ሉቃስ 6 ላይ ይመስለኛል ካልተሳሳት ሳንጠይቀው አስቀድሞ ያውቃል ይላል መጽሐፍ ቅዱስ። እሱም ልክ ነው። ነገር ግን እኔም እላችኋለሁ ማን? እኔ ጂሰስ አለ ኢየሱስ ክርስቶስ። ሁለት ጓደኛሞች ችግር ቢገጥማቸው በሌሊት በሩ ቢንኳኳ ማን ነው? ተኝቻለሁ ልጆች እያንቀላፉ ነው ብሎ አያቆምም። ማንኳኳቱ ሲበዛበት ሊተኛ ስለማይችል ተነስቶ ያለውን እንጀራ ምን ያደርገዋል? ይሰጠዋል። ወዳጅ እንኳ ባይሆን ስለ ንዝነዛው ምን ያደርገዋል? ያደርግለታል። አሁን ለሚቴል ዩዚስ እዚህ ቁጭ ብላችሁ ሌላ ሰው እንዲፈወስ አትጠብቁ። ሌላ ሰው እንዲነካ እስኪ የነዘነዛችሁበትን I want it right now አሁን እንፈልገው በሉት። እስኪ ለራሳችሁ ውስጣችሁ እስኪ ንገሩት። የዘጋችሁት ብዙ ነገር የለም እንዴ? የደፈናችሁት የቀበራችሁት አለ እኮ። እንደሌለ እንዳታስቡ። አንዳንድ ሰው ሲጨንቀው ነው ታውቃላችሁ ጸሎት የሚጀምረው። እውነት ነው። ጻድቅ በምቹ ጊዜ ይጸልያል፣ የመከራ ውሃ ወደሱ አይቀርብም የሚለውን ይረሳዋል። እኛ ግን እሱም አለን። ሁለተኛ ደግሞ አንኳኳ ይከፈታል፣ ፈልግ ታገኛለህ፣ ጠይቅ ትወስዳለህ። ለሚያንኳኳ ምን ይላል? ላይከፈት ይችላል የሚል ቃል አለ። አላየሁም። አታስቡ፣ ብዙ አታስቡ። እኔ ሐኪም እኮ አይደለሁም፣ የመጽሐፍ ቅዱስ ተማሪ ነኝ። እንዳታስቡ። የለም አላየሁም። በእርግጥ አንድ ጥቅስ አለ፣ እግዚአብሔርን አንዳች ነገር ብንለምነው እንደ ፈቃዱ ይሰማናል የሚል። ፈርስት ኦፍ ኦል አባትና ልጅ ከሆናችሁ ያለ እግዚአብሔር ፈቃድ አታስቡ። መጀመሪያ ሪሌሽንሺፕ ነው የሚቀድመው። ስለዚህ በእግዚአብሔር ፈቃድ ውስጥ የተጨመቃችሁ የሟሟችሁ ነው የምትሆኑት፣ ኮንሱምድ ነው የምትሆኑት የእግዚአብሔር ሰዎች ስትሆኑ። ስለዚህ ከእግዚአብሔር ፈቃድ ውጭ የሆነ ልመና ሊኖራችሁ አይችልም። ለምሳሌ ብዙ ገንዘብ ለምናችሁ ለምን የሚለውን ጥያቄ በአእምሯችሁ የእግዚአብሔር ጋራ ግንኙነት ካላችሁ እገሌን ላስቀናው ብር ስጠኝ ብላችሁ አትጠይቁም። ምክንያቱም ካራክተራችሁ በክርስቶስ ስለተቀረጸ ገንዘብ ለሚያስፈልጋችሁ ነገር የምታውሉት መሳሪያ እንጂ የእናንተ መቦሰቻ አይደለም በጥሩ አማርኛ። ስለዚህ እንደዚህ አይነት ጥያቄ አይኖራችሁም። ለክፉ አትለምኑ፣ ለመጥፎ ነገር አትለምኑም። ትለምናላችሁ፣ በትዕቢት ትለምናላችሁ፣ ለክፉ ትለምናላችሁ የሚለው እኛ ከእግዚአብሔር ጋር ሪሌሽንሺፕ የሌለንን ሰዎች ነው እንደሚለን። ከእግዚአብሔር ጋር ግንኙነት ያላቸው ሰዎች ግን ሲያንኳኩ ይከፈታል፣ ሲለምኑ ይሰጣቸዋል፣ ሲፈልጉ ያገኛሉ። ሉቃስም ብሎታል፣ ኢየሱስም ተናግሯል፣ ሉቃስ ዘግቦታል። እንግዲህ አንዳንድ የመጽሐፍ ቅዱስ ጥቅሶችን ቀደን ካልጣልናቸው በስተቀር ቻሌንጅ ያደርጉናል። ታዲያ አንኳኩተን ለምን አልተከፈተም? ለምን አልተሰጠንም? ፈልገን ለምን አላገኘንም? ለምን? አሁን ጠቡ የሚሆነው ከማን ጋር ነው ማለት ነው? መጽሐፍ ቅዱስን አምናለሁ እኔ ከእናንተ ጋር ነው። ችግር አለብኝ እኔ ሁልጊዜ ከህዝቡ ይልቅ መጽሐፉን ነው የማምነው። ወይ ኮንሲስተንሲ የለም፣ ፐርሲቨረንስ ደጋግማችሁ፣ ወይንም ደግሞ እንደምታውቁት እኔ ብዙ ዓመት ከቅዱሳን ጋር ስለሆነ ካውቀዋለሁ። ልሞክር አይሰማኝም መቼም ልሞክር የሚባል ጸሎት አለ አይደለም? ያው ጌታ መቼም አትከፍተውም ግን ክፈትልኝ የሚል ጸሎት ሰምታችሁ ታውቃላችሁ? ላንኳኳ ባይከፈትም ጠይቁ ስለሚል የሚል ሰምታችሁ ታውቃላችሁ? ልበ ሙሉ አለመሆን፣ ሲቹዌሽንስ ሁኔታዎችን ማድመጥ፣ የበሽታውን ድምፅ ማድመጥ፣ የሐኪሙን ድምፅ ማድመጥ፣ ኢኮኖሚውን ማድመጥ፣ ነገሮችን ማድመጥ ከዚህ ነገር ያናጥበናል፣ ያስጥለናል። መጽሐፉ የሚለን ለሚለምን ይሰጠዋል፣ ለሚፈልግ ያገኛል፣ ለሚያንኳኳ ምን ይላል? ይከፈታል። እስኪ ለመንፈስ ቅዱስ እልልታና ጭብጨባ ስጡት። እንዳም ሌላ ቦታ ላይ እንደተቀበላችሁ ውሰዱት ነው የሚለው። ሌላ ሌብል ደግሞ ይወጣል። ለካ የለመነ ሰው እንደተቀበለ ያመስግን ይላል። እሱም ደግሞ ሌላ አለ። እዛ ላይ ለመድረስ ሁለተኛው ደረጃ ላይ ሌላ ሮብ ያስፈልገናል። በዛሬው ሮብ ስናንኳኳ ምን ይላል? ስንለምን ስንፈልግ የእግዚአብሔር ጉብኝት ዛሬ ስለ ንዝነዛችን ይሆናል። ቁጭ ብላችሁ አሁን ነዝንዙት። ተነስና ተመላለስ የሚል ቃል ታምራት እንዳደረገ ይንኳኳል፣ ይከፈታል የሚለው ታምራት ያደርጋል። ኢትስ ቬሪ ፓወርፉል። ለምን? የክርስቶስ ኢየሱስ ቃል ነው፣ የመጽሐፍ ቅዱስ ቃል ነው። እኛም ለምደነዋል፣ ተለማምደናል፣ ሆኖ ያ ቃል ዛሬ በልበ ሙሉነት በእምነትና በጽናት የጠየቃችሁትን ነገር እንደምታገኙ ማመን አለባችሁ። ግዴታ ነው።
የመጽሐፍ ቅዱስ አማኞች አይደላችሁም እንዴ? ሁለተኛ አንዱን ጨረስኩ ማለት ነው። ሁለተኛ እግዚአብሔር በእኛ ነገር ላይ የሚመጣበት ምክንያት ደግነትና መልካምነት የሚያደርግበት ምክንያት በትምህርተ ጸሎት ውስጥ የምናገኘው ህብረት ስላለን ነው። ፌሎሺፕ ወይንም ሪሌሽንሺፕ። አንድ ሰው ሪሌሽናል ስለሆነ ነው ብሎ የጻፈውን አንብቤ ያለው ታስታውሳላችሁ። ጸሎትን አስተምረን ብለው ሲጠይቁት ምንድን ነው ያለው? በሰማይ የምትኖር ምናችን ሆይ። አቤት he lives there ግን አባታችን ነው። ተመልከቱ፣ በሰማይ የሚኖር አባት ካል እኛና እግዚአብሔር ግንኙነታችን የአባትና የልጅ ነው። ሁለት ቃላቶች አሉ እዚህ ክፍል ላይ። አንደኛ ወዳጅ የሚል አንስቷል፣ ሁለተኛ አባት ይላል። ዝቅ ብሎም ደግሞ እባብ ለምናችሁት እንደዚህ ይሄን ለምናችሁት እንደዚህ አይሰጣችሁም የምድር አባታችሁ ብሎ ይናገራል። አባት ስለሆነ ነው፣ ህብረት ስላለን ነው። ላንብብላችሁ። እንደዚህ ይላል የሚለምን ሁሉ ይቀበላልና የሚፈልግም አቤት ያገኛል፣ መዝጊያውን ለሚያንኳኳው ምን ይለታል? ይከፈትለታል። አባት ከሆናችሁ ይላል ሲጀምር። እስኪ አባት የሆናችሁ ወይም እናት የሆናችሁ እጃችሁን እስኪ ያሳዩ። ዋው! ይኸው አባት ከሆናችሁ ከማናችሁ ልጅ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን ይላል። ፈርስት ኦፍ ኦል አባትና ልጅ ግንኙነታቸው መልካም ግንኙነት ነው። አባት እንጀራ ተለምኖ ድንጋይ አይሰጥም። ይሄ አይሆንም። ለምሳሌ እግዚአብሔርን መንፈስ ቅዱስ ለምናችሁ ሰይጣንን አይሰጣችሁም። ወይንም እግዚአብሔርን በሽታ ፈውስ ፈልጋችሁ በሽታ አይሰጣችሁም። ያው ዝቅ ብሎ እባብ የሚል ነገር አለ። አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? እባብ የሚለው ቻይናዎቹ አልሰሙም። እባብ ነው ሞር የሚወዱት። እባብ ማለት መርዛማ ነገር ለማለት ነው። አሳ አይናደፍም፣ እባብ ይናደፋል። የሚጎዳ ማለት ነው። የሚበላ ነገር ለምናችሁት አሳ ጠይቃችሁት እግዚአብሔር እባብ አይሰጣችሁም አይደለም የሚለው። ወላጅ ሆናችሁ አባት ራሱ የስጋ አባታችሁ ካለው ሪሌሽንሺፕ የተነሳ ለልጆቻችሁ ከምታሳዩት እንስፍሳፌ የተነሳ ስትመዘኑ፣ ስትፈተሹ፣ ስትበረበሩ እናንተ ይሄንን አታደርጉም። ታደርጋላችሁ? አታደርጉ። አሁን እግዚአብሔርን የምትጠረጥሩ ከሆነ ምን ያህል ክፉ እንዳደረጋችሁ ታስቡ። አይዘር ልጅና አባት ሪሌሽንሺፕ ከሱ ጋር አልገባችሁም፣ ወይንም ደግሞ እግዚአብሔርን በሌላ ጎኑ ሌላ አማልክት አይነት አድርጋችሁ አይታችሁታል፣ ወይንም ሌላ መናፍስት። እግዚአብሔር ደግ አምላክ ነው። በምድር ላይ መልካም ማድረግ የሚፈልግና የሚችል አምላክ ነው። እግዚአብሔርና እናንተ አባትና ልጅ ናችሁ። አባታችሁ የሚራራ ነው። አባታችሁ አሳ ተለምኖ እባብ አይሰጥም። ዳቦ ተለምኖ ድንጋይ አይሰጥም። እንቁላል ለምናችሁት ጊንጥ አይሰጥም። የምድር ክፉ አባታችሁ፣ ክፉ የሚለውን ኢምፐርፌክት ፋዘር ማለት ነው። ኢምፐርፌክት የሆነ ክፉ የሆነ ራስ ወዳድ የሆነ የስጋ አባታችሁ ይሄንን ካደረገ ደግና ፐርፌክት የሆነው የመናፍስት አባታችሁማ እንዴት አብዝቶ አይበልጥም ይላል። እግዚአብሔር የሚሰማን አባታችን ስለሆነ ነው። አንዳንድ ጊዜ ሰው ሲጸልይ አባ ሲሉ ደስ ይለኛል። አባ አባ ብለን የምንቃትትበት የልጅነት መንፈስ ሰጥቶናል ስለሚል እንዲሁ ዝም ብሎ አባ የሚለውን ቃል አባ መንገድም ላይ ስለምንሰማ ደግሞ ያኛውን ነው የሚሉት እንዴ ብዬ ጠይቃለሁ። አባት ከሆነ ያደርጋል። እስኪ በአባታችሁ ላይ ምንም በቃ ክፉ አባታችሁን ተውት። ሲጠየቅ ጋቢ ለብሶ የማያደርገውን አባት አይደለም እኔ የማነሳው። እናታችሁንም ልትተኩ ትችላላችሁ። እንዲያውም እግዚአብሔር ሲወዳደር እናት የወለደችውን ትረሳ ይሆናል ይላል። የእግዚአብሔር የፍቅር ግንኙነቱ ከኛ ጋር የአባትና የልጅ ግንኙነቱ በጣም ጥልቅ ስለሆነ ኢምፐርፌክት ሳይሆን ፐርፌክት አባት ነው። ፍጹም አባት ነው። አትሳቱ። ፍጹም ስጦታ በጎ በረከት ከላይ ከብርሃናት አምላክ ከእግዚአብሔር ዘንድ ወደ እናንተ ምን ይላል? ይወርዳል ተብሎ ተጽፏል። ክብር ለኢየሱስ ይሁን።
አሁን አባታችሁ እናንተን ስቃይ የሚወደው ይመስላችኋል? ከመሆን ቸርች ነች እንደዚህ የምትለው እንደኔ አይነቱ ሰባኪ። እግዚአብሔር በአይነ ስውርነት አይከበርም። መጽሐፍ ላይ አላየንም። ይሄ አይነት ሰው አይነ ስውር የሆነው ለምንድን ነው ሲባል የእግዚአብሔር ክብር ምን ይለተን? እስከዛር አይነ ስውር እያለ ክብሩ ተገለጠበት የእግዚአብሔር ነው። እግዚአብሔር አይነ ስውሩን ሲፈውሰው ነው ክብሩ የወሰደው። እግዚአብሔር በበሽታ ውስጥ ክብር አይወስድም። ቢግ ላይ ወይም ፎልስ ዊዝ ካፒታል ኤፍ በፈውስ ውስጥ ነው፣ በጉብኝት ውስጥ ነው፣ በማጽናት ውስጥ ነው የእግዚአብሔር ልጅ በክብር የሚገለጠው። ሃሌሉያ! ለእግዚአብሔር ክብር ይሄ ሰው አይነ ስውር ሆነ። ወዲያውኑ ክብሩ እንደተገለጠ አይኑ ሲበራ አልዓዛርን ሲያስነሳው የሙታን ትንሣኤ ነኝ ብሎ ከነገረ በኋላ ላሳያችሁ ብሎ አይነ ስውሩን እኔ የዓለም ብርሃን ነኝ ብሎ እንዳስነሳው ይሄንንም ከሞት አስነሳው። አባታችሁ ነው። ስቃያችሁን አይወድም። ያላችሁበትን ነገር የማይመቸውን እግዚአብሔራዊ እንዳትሆኑ፣ የእግዚአብሔር ሰዎች እንዳትሆኑ፣ በብዙ ስቃይና መከራ በረሃብና በችግሮቻችሁ ላይ ከላይ ሆኖ የሚስቅ አምላክ አይደለም። እግዚአብሔር ከላይ ሆኖ የሚስቅባቸው መናፍስቶችና አለቆችን ነው። በእኛ ግን ሁል ጊዜ እግዚአብሔር የሚራራ ነው ተብሎ ነው የተጻፈው። ሃሌሉያ! አባታችሁ ሩሩ እንደሆነ የምታስቡ እልልታና ጭብጨባ ስጡ። ወዳጅ ነው፣ አባት ነው። ዮሐንስ ወንጌል ላይ ምንድን ነው ያለው? ወላጅ እንደሌላቸው እንደ ኦርፋን አልተዋችሁም ይላል። እስኪ ወላጅ እናታችሁ ቢሮ የሄደች ሰራተኛ ትንሽ ጊዜ ያሳደገቻችሁ ሰዎች አላችሁ እንደኔ? እናት ስትመጣ እኮ ልትመጣ አካባቢ ያለው እኮ እጥበት ሆነ የምግብ ዝግጅት እኮ ለጉድ ነው። ስትጫወት ቆይታ ማዘር ወደ ቢሮ ከቢሮ ወጣ ልትገባ ስትል እንክብካቤው ሃይ ነው። እነ ቫዝሊን እነ ምናምን ሁሉ የሚጀምሩት ያኔ ነው የምትቀባቡት። ድሮ በእኛ ጊዜ ቫዝሊን ትቀባላችሁ እግራችሁ ምናምን። ወላጅ በሌለበት አሳዳጊ፣ ክፉ አሳዳጊ፣ ወላጅም ክፉ ሊሆን ይችላል። ግን ኦርፋን ስትሆኑ የሚገጥማችሁ ነገር የርህራሄ እጥረት፣ የፊት መጨማደድ፣ የክፉ ሰው መልክ የሚያሰቃያችሁ ከምግቡ ከምኑ የሚቀንስባችሁ ብዛት ብዙ ነው። ኢየሱስ ተነሳና ወላጅ እንደሌላቸው ኦርፋኔጅ አላረጋችሁም፣ አልተውህም፣ አልለቅህም፣ አልረሳህም የሚል የእግዚአብሔር ድምፅ አለ። ሃሌሉያ! አይተውህም ለመከራ። አይተውህም። ዳንኤል ምንድን ነው ያለው ለንጉሱ? የምታመልከው አምላክ ምን ብሎሃል? አንበሳው አፍ ውስጥ ስትሰቃይ ደስ ብሎት ኢንጆይ አድርጓልን ብሎ ነው የጠየቀው። የምታመልከው አምላክህ ሊያድንህ ችሏልን? ያድንሃል፣ ያወጣሃል፣ ይፈውሰሃል፣ ይጎበኛሃል። ቢኮዝ አባትህ ነው። ደስ ይለዋል እኮ ሰይጣን። እግዚአብሔር መልካም ሆኖ ሳለ ሰይጣን ዋሸበት የሚል ቃል ቢጨመርበት መጽሐፍ ቅዱስ ላይ ደስ ይለኝ ነበር። እግዚአብሔር ታላቅ ሆኖ ሳለ ዋሹበት አይደለም የሚለው? ኃይል የእግዚአብሔር ነው የሚል። አሁን እግዚአብሔር መልካም ሆኖ ሳለ ሰይጣን አማው የሚል ቢጻፍ ኖሮ ጥሩ ነበር ለብዙ ቅዱሳን። ይኸው ውሸት ነው። እግዚአብሔር አይጥልህም፣ አይተውህም። መጽሐፍ ቅዱስ ምን ይላል? እግዚአብሔር ምን ነው? እረኛህ ነው። የሚያሳጣህ ሌላ አለ? የለም። ሌላ ቦታ ላይ ኢሳይያስም ላይ ራእይ መጽሐፍም ላይ ሲናገር የሚራራላቸው ይመራቸዋል እና አይራቡም፣ አይጠሙም፣ ፀሐይ ወይም ትኩሳት አያገኛቸውም ይላል። ሃሌሉያ! ምን የሚልልህ አምላክ? የሚራራልህ፣ የሚፈልግህ፣ የሚጠብቅህ አባትህ፣ የማይወድቅ የማይዝል የማይገለባበት እንደ ጥላ መነዋወጥ የሌለው አምላክ ምን ይልሃል? ይጠብቅሃል፣ ይጋርድሃል፣ አይተውህም፣ አይጥልህም። ሃሌሉያ! አባትህ ነው። ብዙ ሰው ጥሏችሁ የምታውቁ ሰዎች አላችሁ። ብዙ ሰው ፊቱን አዙሮባችሁ የማይለወጥ ፉርሽ የለውም። እቃቃ ጨዋታ ተሳለ ፉርሽ ጨዋታው ፈረሰ የለውም ነው የሚለው ያዕቆብ ሲናገር። እንደ ጥላ መለዋወጥ፣ መገለባበጥ፣ መነዋወጥ የሌለው ከእግዚአብሔር ዘንድ ወደ እናንተ ምን ይላል? ይወርዳል ይላል። ምንድን ነው የምትፈልጉት? ነዝነዙት ይሰጣችኋል። እንዴ ራሱ እኮ ነው ያለው። እኔ ነኝ እንዴ ያልኩት? አንኳኳ ይከፈታል፣ ፈልግ ታገኛለህ። ዋው! የእምነት እጥረት ገጥሟችሁ እንደሆነ ገምታለሁ። እስኪ ድገሙና አንኳኩት።
ባይዘዌ ማንኳኳት የምታቋርጡት ስለማታምኑ ነው። ስለማታምኑ ማለት ደግሞ አንደኛ አይሆንም ብላችሁ፣ ሁለተኛ እግዚአብሔርን ጠርጥራችሁ ነው። እኔ እግዚአብሔርን ከመጠረጥር ራሴን መጠረጥር መርጣለሁ ማለት ነው። ሶስተኛውና የመጨረሻው ከጸሎታችን በፊት ትምህርተ ጸሎት ንዝነዛ ህብረትና ባህሪ ነው። ባህሪ the goodness of God የእግዚአብሔር ባህሪው ነው። መስጠት ማድረግ ባህሪው ነው። የሰውን ዘር ሲፈጥር ማድረግ ነው። በመስጠት የከበረ አምላክ ነው። ምን ይላል መሰላችሁ? አሳ ቢለምነው በአሳ ፋንታ እባብ ይሰጠዋልን ካለ በኋላ ወይስ እንቁላል ቢለምነው ቁጥር 12 ጊንጥ ይሰጠዋልን? እንኪያስ እናንተ ምን ስትሆኑ ይላል። አቤት ኢቭል እኮ ነው የሚለው። ይህ ሰው ልጅ እጅግ ክፉ ነው የሌለም። ክፉ አባት እንዴት አይታችኋል? ሆምለሶችን ልጆቻቸውን ጡት ሲያጠቡ እንደዛ ድርቅ ብለው 1 ብር እየለመኑ ሲያጠቡ አይታችኋል? ሊጥሉት አይችሉም፣ ግን ክፉዎች ናቸው ይላቸዋል። እናት ለልጇ የምታደርገውን አይታችሁ የእግዚአብሔርን ጃጅመንት ፍርድ ክፉ ናት ካለ እናቴን ምን አይነት ደግ ቢሆን ነው እናቴን የሚበልጣት? የኔን ወላጅ እናት የሚበልጥ አባት አለ ማለት ነው። በሱ ጃጅመንት፣ በሱ እይታ፣ በሱ ምርመራ የኔ እናት ብቁ አይደለችም ለደግነት። እናታችሁ ትዝ ትላችኋለች፣ በህይወት ካለች ትዝ ይላችኋል። እኔ እናቴ ትዝ ትለኛለች፣ አባቴ ትዝ ይለኛል። አይቶን የማይጠግብ አይታን የማጠግብ ገና ሲያዩአችሁ አይኔ ፍሰስ እኔን ልደፋ እያሉ ብዙ የመርገም ቃል ላያቸው ላይ ያመጡ እናንተ በህይወት እንድትኖሩ የሚያደርጉ ወላጆቻችሁን እግዚአብሔር ብድግ ብሎ ሲያይ ክፉዎች ናቸው ከኔ ጋር ስታወዳድሯቸው። እኔማ እጅግ 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 ደግ ነኝ አለ። ሃሌሉያ! የእግዚአብሔር ደግነት ከደጓ እናታችሁ ትበልጣለች። የእግዚአብሔር ደግነት ከደጓ አባታችሁ ይበልጣል። ይሄ አምላክ ባህሪው ነው ማለት ነው። አንድ ተረት ታውቃላችሁ? ሳትወልድ ብላ የሚባል ለምን ምን ማለት ነው? ልጅ ከመጣ አባት ለራሱ አይበላም ነው። መጀመሪያ ቅድሚያ ልጁ ይብላ ነው። አንዳንዶቹ ወልደ ብላ የሚመስሉ ሰዎች አሉ። እነሱ ኤክሴፕሽን አላቸው። እንዲያውም አንዳንድ ቀን ዲማኒክ ናቸው። ወይንም ይሄ ምንድነው ሪስቶሪንግ ዩር ሄርት ፕሮሰስ ያልሆነ ፔን ያለባቸው ሰዎች ናቸው። ስኬርሲቲ ማይንድ ያጠቃቸው ሰዎች አሉ። እነሱ ናቸው። የእግዚአብሔር ቸርነት ከደግ ቤተሰቦቻችሁ እንደሚበልጥ ራሱ እግዚአብሔር ተናገረ። እንኪያስ ክፉ ስትሆኑ መልካም ማድረግ ካወቃችሁ እኔማ ደግና መልካም የሆንኩ አባታችሁ እንዴት አብዝቼ ደግ አላደርግ። እኔ በጣም አስገረመኝ ነገር እሱ ነው። ደግ አምላክ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ ይላል። ኦኬ፣ በርዝዴይ ታስታውሳላችሁ ለልጆች? አሁን አንድ ቀጠሮ ነበረኝ ቅዳሜ ዕለት፣ ዓርብ ዕለትና ቅዳሜ ዕለት ባክህን ተብዬ ተሰረዘብኝ። ያውም ለራሳቸው ጎል ምን ነው ሲባል የልጄ በርዝዴይ ነው እና ሰኞ እናርገው ፕሮግራሙ። ለበርዝዴይ ስጦታ ተሰጥቶ የለም ሃፒ በርዝዴይ ብላችሁ መልካም ማድረግ፣ ለሰው መልካም ማድረግ። አንድ ወቅት የመልካም የማድረግ ዘመን ነበረ። አንዱን አመት መልካም ማድረግ የሚል አመት ነበር እኔ ጋር የነበረው ፕሮግራም። እናንተ መልካም ታደርጉ የለም? የተቸገረ ትረዱ የለም? ትንሰፈሰፉልም? ዞር ብላችሁ ታዩለት? እንዴት ነው እግዚአብሔር በእናንተ ስቃይ፣ በእናንተ መከራ፣ በእናንተ ጥያቄ፣ በእናንተ ጉዳይ ላይ ዞር ብሎ ሳያይ ዝም ብሎ መንገዱ ሊቀጥል የሚችለው? ይራራላችኋል። ሃሌሉያ! መልካም ያደርግላችኋል። ለጻድቁ መልካም ይሆንልሃል በሉት ይላል መጽሐፍ ቅዱስ። ሃሌሉያ! ይሆናል። እኔ ዛሬ ስሰብካችሁ ይሄንን ወስጄ ነው። በሩ ተከፍቷል። መንኳኳት እኔ ማላምነውን አልሰብክም እንዳታስቡ። መልካም ይሆንልኛል ትሰማላችሁ፣ ደግሞ ይሆንላችኋል፣ እንሰማለን። የእግዚአብሔር መልካምነት በሕያዋን ምድር እናያለን። መጽሐፉ እንደሚናገረው ከሞት በኋላ አይደለም መልካምነት የምናየው፣ በሕያዋን ምድር በዚህ ምድር ላይ እያለን የእግዚአብሔርን ደግነት፣ መልካምነት፣ ሰላምና ደስታ እንጠግባለን። ሃሌሉያ! ክብር ለኢየሱስ ይሁን። ጭምድድ ጉስቁል ያለ ህይወት እግዚአብሔርን ያስደስተዋል ብለን አንሰብክም። ውሸት ነው፣ ውሸት ነው። እግዚአብሔር መልካም ነው። በክፉ ቀን ምንድነው? እግዚአብሔር መልካምነት በክፉ ቀንም በደስታ ቀንም አንድ ነው። ይኸው እናንተ መልካም
ስጦታ መስጠት ካወቃችሁ ይላል። ያዕቆብ ያችን ወስዶ በጎ ስጦታ መልካም ስጦታ ከላይ ከብርሃናት አምላክ ላይ ትንድ ከሆነ ማጭበርበር ከሌለው መገለባበጥ ከሌለው ሐሳብ በመቀያየር ከማይታወቀው ከእግዚአብሔር ዘንድ ለእናንተ ምን ይላል? ይወርዳል። ሮባችሁ ዛሬ ሮባችሁ የመልካም ቀን አዋጅ ነው። በሰማይ ያለው አባት ለሚለምኑት እንዴት አብልጦ አይሰጥ ይላል። ምንድነው አብልጦ የሚሰጠው? ይኸው ሽፍት ያልኳችሁ ይሄ ነው። አንኳኩ ይከፈታል፣ ለምን ይሰጣችኋል። the whole thing is easy። አስቀድማችሁ የእግዚአብሔርን መንግስት ፈልጉ እነዚህ ሁሉ ይጨመራሉ የሚለው አለ። እንዴት እናንተ እንዲያው የምታስቡት አንኳኩታችሁ ስለመፈወስ ነው፣ አንኳኩታችሁ ስለመብላት ነው፣ ለምናችሁ ስለመበልጸግ ነው፣ ጠይቃችሁ ሰላም ስለማግኘት ነው። እንደውም አንድ ምነግራችሁ ነገር የሥጋ አባታችሁ ሊሰጣችሁ የማይችለውን መንፈስ ቅዱስን ራሱን አብዝቶ ይሰጣችኋል ይላል። ሃሌሉያ። አንኳኳ፣ መንፈስ ቅዱስ ይሰጣል። ለምን መንፈስ ቅዱስን ታገኛለህ። ጠይቀው፣ የመንፈስ በረከት በላይ ላይ ይወርዳል። እንደ ወንዝ ይሆንልሃል፣ እንደ ዝናብ ይዘንብብሃል፣ እንደ ኃያል ያስወጣሃል። በፈሪሳውያን ፊት በሰዱቃውያን ፊት እንድትንቀሳቀስ የሚያደርግ የእግዚአብሔር እሳት ላይ ላይ ይወርዳል። ሃሌሉያ ፕሬዝ ጋድ። አብዝቶ ምን አይሰጥህም ይላል። አሁን መንፈስ ቅዱስን አትቀበሉም እንዴ? ተቀበሉ እንጂ ይሰጣችኋል ብሏል። በቃ አለቀ። ሃሌሉያ ሂዝ ሂር። አሁን እኔ የምወዳቸው እነ ካትሪን እነ ቤኔድሮ እንዴት አብሯቸው እንደሚሰራ ጉዳይ ማስፈጸም አይደለም። ምን ይላል አንብብላችሁ እንዲህ ይላል። ምናልባት አልታየኝ ብሎ እንደሆነ የሚያነብልኝ ካለ ፈቅዳለሁ። በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ድንጉር ያደርገው አይመስላችሁ? ሲያወራ የነበረው ስለ እንጀራ ምናምን እንጂ ምንም ስለ መንፈስ ቅዱስ ያወራው ነገር አይደለም። ከሞን ፈውስን ተውት፣ ፈዋሹን ነው የሚሰጣችሁ። ማየቱን ተውት፣ ማየት እንድትችሉ የሚያደርጋችሁ መንፈሱን ነው የሚሰጣቸው። ትልቁን ሰው ሊሰጠው የማይችለውን ነገር ይሰጣቸዋል። ሀብታም አባታችሁ መኪና ይገዛል። ሀብታም አባታችሁ ቤት ሊገዛ ይችላል። እኔ ግን ቤትም መኪናም ከፈለክ መንፈስ ቅዱስንም እሰጥሃለሁ። ሃሌሉያ ነው የሚለው መንፈስ ቅዱስ። ፕሬዝ ጋድ ሃሌሉያ። አንዳንድ ሰዎች እኮ አድርገው ላሳቃቸው ፎቅ ሰርተው ገዝተው ይሰጣሉ። እሱንማ ሰውም ይሰጣል። ትቀልዳለህ እንዴ? መልካም ስጦታ እኮ ለምዷል ይሄ ሰው ክፉ ሆኖ። እኔ ግን መልካም አባት ቤት እሰጥሃለሁ፣ መኪና እሰጥሃለሁ። እንዲያውም ባለ ሀብቶች፣ የምድር ባለጠጎች፣ ትልልቅ አገሮች፣ ነገስታቶች፣ ድርጅቶች፣ ኤንጂኦዎች ሊሰጡህ የማይችለውን መንፈስ ቅዱስን አብልጬ እሰጥሃለሁ። በሱ ትሞላለህ፣ ኃይልን ትቀበላለህ፣ ትፈውሳለህ፣ ነፃ ትወጣለህ፣ ነፃ ታወጣለህ። የእግዚአብሔር መንፈስ ማደሪያ ትሆናለህ ይላል። ሃሌሉያ። አብዝቼ እሰጥሃለሁ። ያው እንደምታውቁት ደጋግሜ ነግሬያቸዋለሁ። እኔ የእግዚአብሔርን መኖር ያረጋግጥኩት በልሳን ነው። ሌላ ሰው በሌላ አረጋግጦ ሊሆን ይችላል። የማላውቀውን ቋንቋ ነው የተናገርኩት። ብዙ ዓመት ተምሬ የማላውቀው ብዙ ነገር አለ። ፈረንሳይኛ ሞክሬያለሁ፣ ቻይነኛ ለመማር መጽሐፍ አንብቤያለሁ፣ እንግሊዘኛ ሞክሬያለሁ፣ አልቻልኩም። ከአማርኛ ቀጥሎ ፐርፌክት የሆንኩት እንደውም የሚበልጠው ነገር ልሳን ነው። ሃሌሉያ ማይ ልሳን ኢዝ ፐርፌክት። ሲጀምር ፐርፌክት ነው። ምንድነው አልኩ። ልሳን አለ። የት ተጽፏል አልኩ። መጽሐፍ ቅዱስ ያሳዩኝ። አየው፣ አምጣ አልኩ። ተሞላው። አለቀ። ሌላውስ ይጨመርልሃል። አብዝቶ መንፈሱን ይሰጥሃል። አብዝቶ ይጠቀምብሃል። አብዝቶ ነፃ አውጪ ያረጋል። አብዝቶ ሰባኪ ያረጋል። አብዝቶ በዓለም ፊት ይከፍትልሃል በሮችን። በተከፈተ በር ትሄዳለህ፣ የሚያግድህ የለም። የተከፈተ በር ሰጥቶሃል፣ የሚዘጋው የለም። እርሱ የከፈተው ማንም ሊዘጋው። አብዝቼ እሰጥሃለሁ። የማታውቀውን ዓለም ውስጥ የሚያስገባሃል መንፈስ ቅዱስን። ኃይልን ሳትቀበሉ እንዳትወጡ አለና ሰጣቸው።
እኔ አሁን የምነግራችሁ ነገር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ፈውስን ትቀበላላችሁ። በሮች ይከፈታሉ። ማይ ሎርድ ሃሌሉያ። ምንድነው የሚያገናኘው ወገኖች? ባንኳኩ ይከፈታል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ካለ በኋላ ከፈለክኒኮ አም ሱፐር ከፍ ያልኩ ነኝ፣ እጅግ ደግ ነኝ፣ ከሁሉ በላይ ነኝ፣ ከፈለክ መንፈስም እሰጥሃለሁ አለ። መንፈስ ቅዱስን በተቀበላችሁ ጊዜ ኃይልን ነው የምትቀበሉት። ሃሌሉያ። እሱንም ታገኛለህ። እንኳን ሌላውን ነገር እንኳን ኮልኮሌውን ፕሬዝ ጋድ። እዩ አይደል እንደ ሆነለት ያ የእርሻ ኢንቨስተር አግሮ ኢኮኖሚስቱ ኤልሳ ከብቶችን እያረባ እያለ አይደል እንደ ታች ሲያደርገው እጅ አስታጣቢ ያደርገው እሳት ወረደበት። በገማልያል እግር ስር የተቀመጠው ያ ፍላስፋ ፖል እሳት ሲያገኘው መች ተመለሰ። ያለ እሳት ልትኖሩ አትችሉም። አሁን ብዙ ጊዜ ሰው የሚቸገረው የእሳቱን ውጤት ነው። እኛ እሳቱን ነው የምንፈልገው። ፋየር እኔ አይደለሁም ያልኩት። አሁን እኔ እዚህ እሳት ካልወረደባችሁ that's not my problem። የጸጋ ስጦታዬ ፕሮብሌም አይደለም። በነገራችን ላይ አይደለም፣ ያለ ማንኳኳታችሁ ችግር ነው። አሁን ካልተቀበላችሁት ያለ መፈለጋችሁ ውጤት ነው። እውነት ነው የምነግራችሁ፣ ያለ መጠየቃችሁ ውጤት ነው። እኔ ሌላ ስብከት ልሰብካችሁ አልችልም። ሉቃስ ያለውን ነው የምሰብከው። ድሮኛ ጋር በቃ በመንፈስ ቅዱስ በኃይል ካልተሞላ ምንም ነገር አይሆንም ሰውና የግድ ይፈልጉት ነበር። አሁን ማንን ነው የምትፈልጉት? አሁን አንድ ነገር ካልሆነ በህይወታችሁ አላንኳኳችሁም ብዬ ነው የምደመድመው። እኔ ነኝ ያልኩት ራሱ ነው ያለው። እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት እንደውም ግሪኩን እኮ ሄጄ የመንፈስ ቅዱስ ስጦታ ይሆን እንዴ ሁሉ ብዬ ተጠራጥሬ ሄጄ አነበብኩት። ኒማቶ ለሚለው ኒማቶ ስፒሪት ስፒሪት ነው እንደው የሚለው ለሚለምኑት የሰማይ አባት ለሚለምኑት መንፈስ ቅዱስን አብልጦ እንዴት ይሰጣቸው። አሁን ትፈልጋላችሁ? ለምኑት ይሰጣችኋል እንዴ? አሁንማ ለምኑት፣ አሁንማ ተቀበሉ። እንደዚህ ይላል how much more shall your heavenly Father give you the Holy Spirit. ያ የታወቀውን የዓለሙን ፈጣሪ ይሰፍ የነበረውን የሚያነቃቃውን ሳምሶንን ኃያል ያደረገውን ያንን ደካማውን አስነስቶ የምድር ሰባኪ ያደረገውን ጳውሎስን ያስነሳውን ጴጥሮስን ደፋር ያደረገውን ቁርጭምጭምቶችን ያጸናውን መንፈስ ቅዱስን አብዝቶ ለእናንተ ምን ይላችኋል? ዛሬ ዕሮብ ተብሎ በተባለው ቀን ይሰጣችኋል። ሃሌሉያ! ይሰጣችኋል። አሁን መንፈስ ቅዱስ በእናንተ ላይ ምን ይላል? ይወርዳል። ወይንም ምን ይላችኋል? ይሰጣችኋል። መንፈሱ ሲመጣ ጥያቄዎች ይመለሳሉ፣ በሽታዎች ይፈወሳሉ። የተለየ ነገር ሊሰማችሁ ይችላል። እንግዲህ እሱን ነው የምንፈልገው። እስኪ ልልታና ጭብጨባ ለመንፈስ ቅዱስ ስጡ። እንጸልያለን። ሃሌሉያ